መቀሌ ማለት መስቀለኛ መንገድ ማለት ነው የኛ ነው አለ። አዲጋራ ማለት ጋራ እንደዚህ አዲስ ጋራ ነው አለ። ምጽዋ ማለት ምን እንዳለ አላውቅም። ምጽዋ ወደ አስመራም ይባል። ከራን ማለት ከራ ነው መንገድ ማለት ነው አለ። መተማ ማለት አለ ሞቱማ ንጉስ ነበር ሞቱማ ነው አለ። ሊማሊሞ ማለት ለማላማ ማለት ነው አለ። ሊማሊሞ ማለት እንግዲህ ተራሮቹ ሁለት ነበሩና ለማላማ አለ። ከዛ ተቀይሮ ሊማሊሞ አሉ አለ። በቃ ስም ያወጣልሃል። ምንም እስቲ አንድ ሀገር ጥሩ እዚህ ጋር ጻፉ። ያንን ስም እናውጣለት። ባሬንቱ ማለት ኦሮሞ ነው አለ። ባሬንቱ ማለት ነው። ወሎ ማለት ወሎ ነው እንደዚህ ነው አለ። ዳባት ማለት ዳሪ ባቲ ምን እንደዛ ነው የሆነ ነገር ነው ብቻ። አክሱም ማለት አከሱማ ማለት ነው። አከሱማ ማለት ነው አለ። አከሱማ ማሊ ማለት ምንድነው ማለት ነው። ናይሮቢ ማለት ናይሮቢ ዝነብሊ ማለት ነው። ናይሮቢ ቦ ያ ረቢ ናይሮቢ ዋቀዮ ናይሮቢ ማለት ናይሮቢ ማለት ዝነብልኝ ማለት ነው። ሁመራ ማለት መራ ማለት ተሽከርከር ማለት ነው። መራ ሁመራ ነው አለ። ፈለገ ሚኒሶታ ማለት ሚኒ እንግዲህ በፈረንጆቹ ሱታ ሚኒሶታ ማለት ነው። መነሻ ግን ሱሉልታ ነው። አባቶቻችን ሱሉልታ ነበሩ። ከዛ ሚኒሶታ ሄዱ። ሚኒሶታ ኦሮሞ ናት። ዋሽንግተን ማለት ዋሰንገተን ማለት ነው። አባቶቻችን ያሉ ዋሰንገተን ያንን ነገር ጣሉት ማለት ነው። ከጊዜ በኋላ ዋሰንገተን አሉ። ዲሲ ማለት ደግሞ ዲሲ ማለት ቶ ማለት ነው። ዋሰንገተን የጣልነውን ነገር ዲሲ ማለት ነው። ዋሽንግተን ዲሲ ማለት ዋሰንገተን ዲሲ ማለት ነው እያለ ይሄንን በቃ ስም ለመስጠት ከተፈለገ ይቻላል ልላችሁ ፈልገው እና ዲው ካናዳ ያላችኋል። ካናዳ ማለት ካናዳ የአማርኛ ነው እሱ ለኦሮሞኛ መቼም መሰለኝ። ሽሬ ማለት ያው ሲሬ ማለት ነው አለ። ሲሬ ማለት አልጋ ማለት ነው። ነገድ አለ። ሽሬ ማለት ሲሬ ነው አለ። እና ስም በማውጣት ማለት የሚያስፈልገው በቃኝ አይልም። በቃኝ አይልም። አሁን ከነገ ጀምሮ ጃዋር ሲጽፍ ጃዋር ሲናገር እባክህን እስቲ ቴክኖሎጂ አውቀሃል አንተ ተምረሃል አንተ ህዝቡን ዘመ ብለህ መሬት አትብሎ እንዲያርስ እንዲቆፍር አድርገው እንዲተራረዳ አድርገው። በቃ አሁን ቲክቶክ ላይ ቁጭ ብለው ፌስቡክ ላይ ተመልከቱት። ነማውኒ ለማንኩ ደስ እነዚህ ሁለት ልጆች የት ነው ያሉት? ስማቸውንና የሚኖሩበትን አድራሻ ንገሩኝ፣ አስይዛቸዋለሁ፣ አስቀፈድዳቸዋለሁ ይላል። አስቀፈድድ በማስቀፈድድ መች ይለወጣል? አለቀ። እዛው ቲክቶክ ላይ ደግሞ ያሉ የሆነ አማራ ልጅ ሰዎች ብር ይልኩለታል። ስደተኞች በዛ ሲያልፉ አንተ የት ነህ ይጠይቁታል። አንተ የት ነህ ይሉታል። ወሎ የት? በቃ ዜጋ ኢትዮጵያ ነኝ ይበቃል። ምንድነው ሩሲዳ ውሃ ከጠጣው 3 ቀን ምግብ ከበላው 3 ቀን ትንሽ ውሃ ካለ እሺ ና ቁጭ በል አይዞህ። መንገድ ላይ እንትን ነበረ። አዎ ኦኬ እንካ እቺን ጠጣ፣ እቺን ምንድነው ስሙ እቺን ጁስ ጠጣ ይላል። ማረድ የለመደ ስለሆነ አይቶ ያቅማ ግብረ ገብ አላስተማሩትማ። ዝረፍ ነው ብላ ነው የኛ ነው ከኛ ነው በልብሉት ያስተማሩት። የኦሮሞ ወጣት ደግነት ሲሰራለት ድንግጥ አይቶ ያቅም ምን እንደሆነ ያቅም።
ልክ እንካ ይለዋል፣ ይሰጠዋል። ከዛ እንትን ውሃ ይሰጠዋል፣ ሩዝ ይሰጠዋል። እዛ ቁጭ ብላ ይለዋል። እሺ አንተ ግን የት ኦሮሞ ነው ይላል። አንተ እንደሱ አትበለኝ ኢትዮጵያዊ። እሱማ ኢትዮጵያ ይበቃል። አሁን የመካ መንገድ ነው የምትሄደው ወይስ የሪያድ ነው? ሪያድ ነው የምሄደው። በቃ እቺን መንገድ ይዘህ በዛች በፖሏ ጋር ስትወርድ ውሃም ታገኛለህ። በዚህኛው ውስጥ ውሃ ቀርተህ ትሄዳለህ። አይዞህ እሺ፣ አይዞህ እሺ። ረቢ ሲያቀኑ ትንሽ ልተኛ። ተኛ። መንገድ ላይ እየጠበቅ ሰዎች እንደው አድራሻውን ስጡኝ፣ እኔም እንደው አስተባብሬ ብር ልክለታለሁ። በእውነት በቃ እየተጠበቀ አሩሲ ነህ፣ ባሌ፣ ጅማ ነህ፣ እስላም ነህ፣ ክርስቲያን ነህ አይልም። አማራ ነዋ። የአማራ የልብ ከፍታ ይሄ ነው። የአማራ ልዕልና ይሄ ነው። አማራ የሚባለው ይሄ ነው። በቃ እስላም ይሁን ክርስቲያን ነው። ግን ልጁ ደግሞ ክርስቲያን ነው። እመቤታችን ታውቃለች፣ እግዚአብሔር ያውቃል። አይዟችሁ ይላል። እረኛ ነገር ይሁን ምን ይሁን አላውቅም። ብቻ በመንገዱ ሲያልፉ ከዱባይ ይናገራል። ልክ እንደ እግረኛው ከዱባይ አንዲት ልጅ ናት የላክችልህ እና እባክህን እንደዚህ አድርግ፣ እንደዚህ ብላ፣ እንደዚህ ጠጣ። ያጠጣል። ያስ የጃዋር መንጋ የኬኛ ሰራዊት ያገኛል። የት ነው አንተ ይላል። እኔ ከራያ ነኝ። እንደዚህ ነው። አማራ ነው። ያ ኡመት ኦሮሞ፣ ያ ኦሮሞ ኬኛ፣ ያ ኦሮሞ ኪያ፣ ያ ኦሮሞ ኮ ነው እንጂ ብላ ያ ኦሮሞ ኮ አማ አማራ ተኮ አርጌ ጅራ እሰቲን ቃላ የት ነው ማርደው? የት ነው የምገለው? አማራ ተኮ አርጌራ ከዚህ ጋር ተቆጥረ ዜጋ ተብለ ኢትዮጵያ ተብለ መጠራት ራሱ ውርደት ማፈር እኮ ነው ያለብህ። የኦሮሞ ሊቃውንት የኦሮሞ ምሁራን እስክትሸብቱ እንጨት ሽበት እስክትሆኑ ድረስ ህዝባችሁን ጥላቻ አስተምራችሁት ማረድ ብቻ፣ ሰው መግደል ብቻ፣ ደም ማፍሰስ ብቻ አስተምራችሁ ስለ ማፍረስ ብቻ፣ ስለ መገንባት ሳይሆን፣ ስለ አንድነት ሳይሆን፣ ስለ መለያየት፣ ስለ ጥፋት፣ ስለ ውድመት ከወያኔ ከህወሓት ጋር ሆናችሁ ስታጠኑ ስትሰሩ ከረማችሁ። ሁለታችሁም የእጃችሁን እያገኛችሁ ነው። የትግሬ ነፃ አውጪዋም ዋጋዋን እያገኘች ነው፣ እየማቀቀች ነው፣ እየደቀቀች ነው። ይኸው ዛሬ ሁለቴ በድሮን ሲቀጠቅጠው አብይ የዓለም መንግስታት አታድኑኝም ወይ? ምነው በትዕግስታችን እንትልልን ነው ከድርድሩ እኮ እኛ እምቢ አላልንም። ወይ ምንድነው አፍሪካ ህብረት ዝም አላችሁ? ወይ ምንድነው ተባበሩት መንግስታት ዝም አላችሁ? ወይ ምንድነው አሜሪካ ዝም አላችሁ? አብይ አህመድ በድሮን እየደበደበ ነው። እኛ ትዕግስቱ ይላል። ዋይ እንድትል በኢትዮጵያ ላይ ያላገጥክ ህዝብ የከፋፈልክ ትከፋፈላለህ። ዋይ ትላለህ። እንደ ባተትክ እንደ ቃተትክ ትኖራለህ። ብትበላ አትጠግብ፣ ብትጠጣ አትረካ፣ ብትተኛ እንቅልፍ አይወስድህ፣ እረፍት የለህ። እንደ ቃተትክ እንደ ባተትክ ትሄዳለህ። ኢትዮጵያ ላይ ክፉ የሰራ ኢትዮጵያ ላይ መርገምት የጫናችሁ በሙሉ እንደተሳቀቃችሁ ትኖራላችሁ። እንደተሳቀቅ ትኖራለህ። የኦሮሞም የትግሬም ነፃ አውጪ ነኝ ብለህ ያንተን ድድብና ህዝብ ላይ አጠጥተህ ህዝብን አመርቅዘህ ይሄድ ትሰደዳለህ፣ ትነቅላለህ። ሴቶቻችሁ የባዕድ ሀገር መጫወቻ ይሆናሉ። አላያችሁም? አሁን በዩቲዩብ የትግራይ ሴቶች መጥተው አዲስ አበባ እንትን ርካሽ ነው ተብሎ እስኪነገር ድረስ ውርደት እኮ ነው ይሄ። መዝቀት ተመልከቱ። የቤት ኪራዩ ጣራ ነክቷል። እነዛ ወርቅ የመሰሉ ኦርቶዶክሳውያን፣ እነዛ ወርቅ የመሰሉ የትግራይ ልጆች፣ እነዛ እንቁ የመሰሉ የትግራይ ልጆች ዛሬ ምን ይክፈሉ? ከሴተኛ ዳሪነት ውጭ ምን አለ? ምንም። በነፃ በስሙን እየተባለ ማለት ነው። ውርደት ነው ይሄ። ለሌላው የተቆፈረ ጉድጓድ ነው የገቡበት። አባቶቻቸው ያመጡት ጣጣ ነው የፈጠረባቸው እንጂ የትግራይም የአማራም የኦሮሞም ወጣቶች ሀገር ሰላም ቢሆን ሀገር ደህና ቢሆን ፖለቲከኞቹ አይምሮ ቢኖራቸው በሰርግ ተድረው የሚያገቡ ወልደው ከብረው የሚኖሩ ሀገሩ ለምለም ህዝቡ ደግ ኖሮ ከብደው ይኖሩ ነበር። ዛሬስ በእነሱ ጦስ የትግሬም የኦሮሞም ወጣት ስደተኛ ነው። አማራ እየተሰደደ አይደለም እያልኩ ነው።
እየተሰደደ አይደለም እያልኩ አይደል። በአንጻራዊነት ስደተኛው የሐረርጌ፣ የባሌ፣ የአሩሲ፣ የጅማ ኦሮሞ ነው። ጅቡቲን የሞላው፣ ሱማሌን የሞላው፣ የመንን የሞላው፣ ሳውዲ አረቢያን የሞላው በሳውዲ ጫካ ጅማን ከመሰለ ገነት፣ ኢሉባቦርን ከመሰለ ገነት ትርፍጥ የስንዴ አምራቹን ከመሰለ ባሌ የሰሩበትን ከሚያበቅለው አሩሲ መሬቱ ደግ ህዝቡ ደግ ከሆነው ሐረርጌ ተሰዶ 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 እነዛን የመሳሰሉ ውብ ሴቶች የማንም መጫወቻ የማንም የስሜት መወጫ። ያሳዝናል። ይሄ አይቆጨውም። እነ ጃዋር ይሄ አይቆጫቸውም። በእነሱ ይሸቅላሉ። እግዚአብሔር ግን የኢትዮጵያ አምላክ እያሳየ